መጣ። እንኳን ሰላም ቆያችሁ። ምንድነው ጥያቄ? ኦኬ ነጃሺ የሚባል ሙስሊም አለ ምናምን ትላላችሁ አይደለ? ነጃሺ የሚባል ንጉስ ነበር፣ ተዛ ሰለመ አይደለ? ይሄ ነጃሺ የሚባለው ንጉስ መቼ ነበር የሰለመው? በስንት ዓመተ ምህረት ነው የሰለመው? እኛ ምን ይጠቅመናል? እሱ ከፈለገ ይስለም። እኛ ታሪክ ነው። እሱ ለራሱ ነው የሚሰልመው፣ ለራሱ ነምስ ነው። እኛ ምን ይመለከተናል? ታሪኩን እንድናቀው ነው። ታሪኩን እንድናቀው ነው። ፌክ የሆነች ታሪካችሁን በደንብ ኤክስፖዝ እንድትሆኑ እኮ ነው። ስለማታውቋት ምን ይጠቅመናል? ተፈለገ ይስለም፣ ተፈለገ የተወው ታሪክ የመጀመሪያው ምናምን እያላችሁ እኮ መሰኩስ አይደለም። ለራሱ ሲል ነው የሰለመው እሱ። ታሪኩ እኛ መጥናት ግዴታ አይደለም። ቆይ ከድር ቁርአን ውስጥ አለ ነጃሺ የሚባል ንጉስ ሰለመ የሚል ቁርአን ማስረጃ አንድ ጥቅስ ማምጣት ትችላለህ? የለም። ለምን ይኖራል? የለም። አንድም ጥቅስ የለም። የለም። አዎ። እና ሰው ግለሰብ እኮ ነው። እሱ ግለሰብ ነው፣ ለራሱ ነምስ ነው የሰለመው። ነገር ግን እኮ ስለ ግለሰብ እኮ ጂኒዎች ሲሰልሙ ተጽፏል። ኧረ ግለሰብ ስላለ ለምሳሌ መሰድ ሱረቱ መሰድ አንድ የቁርአን ክፍል ሙሉ ምዕራፉ የወረደው ስለ አንድ ግለሰብ ነው። እሱን አላወቅም ነበር? አላህ የፈለገውን ስሙን እየጠራ ያወራል፣ የፈለገውን አያርግም። ስለዚህ አናዘውም። እሱ የጠራውን እንጠራለን፣ እሱ ያልጠራውን እንጠራለን። ውሸቷ ላይ አላህ ስም ሳይጠራ ነው በኮድ የሚያስቀምጣት። ገባኝ። ምን ሆነ? ውሸት ፌክ የሆነችውን ነጃሺ የሚባል ንጉስ የለም። በመጀመሪያ ደረጃ የሰለመም ንጉስ የለም። ተረት ነው። የለም የሚል አምጣ እስኪ ማስረጃ። ጠየኩ እኮ የለም አልከኝ። ራስህ እኮ የለም አልከኝ እኮ ራስህ። ቁርአን ላይ የለም ነው አልኩኝ። የሰለመ የለም ሳይሆን ለይ እንጂ የሚለውን ነገር እየለየ ቁርአን ላይ እንደዛ የሚባል ንጉስ የሰለመ አለ ካልከኝ መቼ ነው የሰለመው? ነጃሺ የሚባል ንጉስ መቼ ነው የነገሰው? እስቲ ንገረኝ። መቼ ነግሶ መቼ ነው የሰለመው? የሌለ ታሪክ ነው ያለው ያልኩህ ነው። መቼ? እሱ የራሱ ታሪክ ነው። እሱን ማጥናት ግዴታ አይደለም በእኔ ላይ እኮ። መቼ አምጣው፣ እሱን ታሪኩን አምጣ። ታሪኩን ለምን አንተ ከሱ ጋር የሚያያዝ ምን አለ? ለምሳሌ ጥያቄ ምንድን ነው እሱ ላይ? የለም እያልኩ ነው። ነጃሺ የሚባል ንጉስ በሌለበት ልክ ያለው ነጃሺ የሚባል ንጉስ ባልነበረበት ላይ ነጃሺ ሰለመ። ስለዚህ ሰለመም ሙግትም አያስነሳም። የለም እያልኩ ነው። ነጃሺ የሚባል በኢትዮጵያ ውስጥ ትርጉምም የለውም። በኢትዮጵያ ስም ውስጥ ነጃሺ የሚባል ስም የለም። ነጃሺ የሚባል ስም ሰምታችሁ ታውቃላችሁ? የለም። ስሙ ራሱ ስህተት ነው። ከሀዲስ ቢያመጣልስ? አምጣው። ሰለመ የሚለውን ሀዲስ ላይ እስኪ አምጣው። ሀዲሶች ደግሞ እንዴት እንደሚላተሙ የተዛ ደግሞ አሳይሃለሁ። በመጀመሪያ ደረጃ ሰለመ የሚል ታሪክ አታመጣም። አሁን አንተ የግዴታ ኢየሱስን የእግዚአብሔር ልጅ ካላረኩ የአላህ ልጅ ካላረኩ እያልኩ የለም እንደዛ የሚባል ታሪክ። ቆይ ማስረጃውን አንጣ። እኔ አሁን አንተ ሶርስ ላይ ሰጠሃለሁ። ነጃሺ ኢየሱስ ያላህ ልጅ ነው ያለበትን እኔ ከአንተ ሶርስ ከአንተ መጽሐፍ ላይ ሰጠሃለሁ። ስለዚህ ሰልሟል ያልከው ኢየሱስ ያላህ ልጅ ነው ብሎ የሚያምነው እኔ አይደለሁም። በግድ ላድርግ ያልኩት ነጃሺ ያልከው አካል እንኳን ኢየሱስ ያላህ ልጅ ነው ብሎ የሚያምነው። ኤኒዌይስ ማስረጃ እስልምና ለቀቶት ያለ ልጅ የለውም። ምን ቢያደርግ መጽሐፍ ቅዱስ እስከዛ ማስረጃ እመጣለሁ ብለህ ነበረ። ቴሌግራም ቼክ አድርግ። እስከዛ ማስረጃውን አምጣ። የራሳችሁ የለም እንደዛ የእግዚአብሔር ልጅ ነው በሌለ ነገር ላይ ምን ማስረጃ ነው የምታመጣው? ነጃሺ የሚባል ነጃሺ ያላህ ልጅ ነው የሚል አምጣ መጀመሪያ። ቆይ አንዴ፣ ነጃሺ የሚባል ንጉስ የለም። ስለዚህ በሌለ ላይ እንዴት ነው ማስረጃ አድርገን እኛ የምናመጣው? በሌለ ሀፕል ባላደረገ ነገር ላይ ባልተፈጠረ ነገር ላይ እኛ እንዴት ነው የምናመጣው? አዳምጠና እንደማመጣ ሰልሟል ብለሃል። ስለዚህ ያንን አንተ ከሀዲስ መጽሐፍ ቅዱስ ሙሉ በአዳም መጽሐፍ ቅዱስ በመጀመሪያ ሙሉ ኢየሱስ የአብ ልጅ እንደሆነ የሚናገር ነው። ነጃሺም እንደዛ ነው። ስትሬፋ ኢብን ሻቅ ላይ ያስቀመጠው ክርስቲያን እንደዛ ነው የሚለው።
ኤኒዌይስ ዋና ፖይንታችን ግን ምንድነው? እሱ ከድር ማይክን አንሳው ቀለል አድርግና ሆነን ቀንሰውና ሰለመ የሚል ታሪክ የለም። በመጀመሪያ መርዶ ልንገርህ፣ ዲሲቨር ስለሆኑ የመጡ ሰዎች ዋሽተውታል። እንዴት እንደዋሹት ኢብን ሳዕድ፣ ጠበሪ፣ ኢብን ኢሻቅ፣ ሙስናድ አህመድ፣ ሌሎችም አዲሳቶች ላይ ዘሆል ታሪኮቹን ስለማውቃቸው ብዙም ፓኒክ አታደርግ፣ ተረጋጋ። ከኔ በላይ ታሪኮቹ የሚያውቃቸው የለም። ኢንተርናል የእናንተን ሶርሶችን የምታነሷቸውን አርጉመንት ታውቃቸዋለሁ። ፕሊዝ ሬት አታደርግ። አንድ ማስረጃ ብጠይቅ አሁን በነጃሽ ላይ ምንም የምታውቀው የለም። እኔ ነገርኩህ እኮ ይሄ ታሪኮች ያሉበትን ኢብን ኢሻቅ፣ ጠበሪ፣ ኢብን ሳዕድ፣ ኢብን ከሲር፣ ሙስናድ አህመድ፣ ሌሎችም አዲሳቶች ላይ አለ። ታሪኮቹን ተጠንቅቄ ነው ማቀራቸው። በሀገር ውስጥም ደግሞ በቁርአን ላይ እንደዚህ የጻፉ የተወሰኑ ታሪኮቻቸውን አይቼዋለሁኝ። ያስቀመጡትን ማን የቱ ጋር ታሪክ ለማዛባት ሞከረ እንዲቴል አውቀዋለሁ። ቶሩና ቀንሰውና ተረጋጋና ቀላል ጥያቄ ብቻ ነው የምጠይቃችሁ። ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ልጅና አባት ሆኖ ነው ምድርን የሚገዙት። አምላክ ሆኖ ልጅና አባት ሆኖ ነው የሚገዙት። ሁለት ለሁለት ነው በአንድ አላህ ቃል እግሩና እጁ አንድነት ሆኖ ነው የሚገዙት ወይንስ እግሩ ብቻ ነው ገሃነምን ረግጦ የሚገዛት? የለውም እግር እጅ የለውም። አይገባው የማይገባው ነው። ኦኬ ቡሃሪ 48 ምንድን ነው የሚያወራው? ቡሃሪ 48 ምንድን ነው? እጅ የለውም። ክፈትለት፣ ክርስቲያን ክፈትለት። ቆይ መንፈስ አይደለም መቼም ይሞላል ይላል። የሚሞላ ነገር ደግሞ በሆነ ነገር ነው። እንደገና ደግሞ ኢብን 37-75 ላይም እንደዛው። እችን አንብብልን እስኪ። አያወራም አላህ እግር እንዳለው አይደለም። አንብበው። እሺ አይልም። አንብበው ራስህ አይልም። አንብብ መቻል እንደው ቅድሚያ። እሺ የሚጠርጋ እንዳምጥ እስልምና እንደዚህ ነው። ድንቁርና ከተጠናወታችሁ ሙስሊም ትሆናላችሁ። አይምሯችሁን አሳልፎ ለማይረባ ነገር ሲሰጣችሁ ፈጣሪ እስልምና ውስጥ ያስቀምጣችኋል ማለት ነው። እርሱን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው የተሰጡ ማለት እንደነኚህ ናቸው። መረጃውን ገና ሳያለው እንደዛ አይልም ይላል። መረጃ አንድ ጥቅስ መጥቀስ አይችልም። የልጃን ወገናችን እኔን አታውቅም ይላል። እስልምና እንደዚህ ነው። ድንቁርናቸውን እንደ እውቀት የያዙ፣ አለማወቃቸውን እንደ እውቀት የቆጠሩ፣ ስንፍናቸውን በሌሎች ላይ በመሳደብ የሚጭኑ፣ ማህይምነታቸውን ለሌሎች ማላከክ የሚወዱ፣ አንድ ጥቅስ እንኳን ባይምሯቸው የሌለ፣ ተከታዮቻቸው መምህራኖቻቸው ማጭበርበሪያ የተቀባች አጤረራ ውጭ በጭንቅላታቸው እውቀት የሌለ፣ በእነኚህ እየተመሩ እኔን የመሳደብ ዘወትር አፋቸውን የሚያሾሉ ተከታዮቻቸውም እንደዚህ ናቸው። ሄዳችሁ ብታያቸው እነኛ መምህራኖቻቸው የተቀባባች አጤረራ ነች ያለቻቸው፣ ዲሲቭ ማድረጊያ የተዘጋጀች፣ ከዛ ውጭ እውቀት የሌላቸው፣ ከኤቴስትና ከግብረ ሰዶሚያን ጋር ህብረት አድርገው ክርስትና ሲሳደቡ የሚውሉ፣ አብረው የሚሞጋገሱ፣ ዘሆል ስቱፒደን ዳም የሆኑ፣ ምንም አያውቁ፣ እውርን እውር ቢመራው ተያይዞ ገደል እንደሚባለው ማለት ነው። ኤኒዌይስ the prophet said the people will be thrown into the hellfire and it will say ነቢዩ እንደዚህ ያለ፣ ሰዎች ወደ ገሃነም ይወረወራሉ፣ ይጣላሉ። ከዛም እንዲህ ትላለች are there any more to come የሚቀር ነገር አለን ትላለች። ሱራ 50-30 ኮት ያደርግና till Allah puts his foot እስከ መቼ ድረስ? አላህ እግሩን እስኪጭንባት ድረስ ምኗ ላይ? ገሃነም ላይ። till Allah puts his foot over it and it will say ቃቲ ቃቲ ኢነፍ ኢነፍ። ከዛም ምን ትላለች? በቃኝ 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 ትላለች። ሱራ 37 አውሸው ሱራ 37
75 ደግሞ አላህ አንተን ራሱ ከገማ ጭቃ የፈጠረ ሱራ 15 26 ላይ ሱራ 15 33 ላይ ያ ኢብሊስ ራሱ የናቀህ አንተ ጥንብነ ከጥንብነ የተፈጠርከው ያለህን አላህ በሁለት እጆቹ አጨማልቆ እንደሰራ ክፈት ለክርስቲያን 37 75 ላይ በእጆቹ እንደሰራ ተቀምጦልሃል ማለት ነው። ኤኒዌይስ አታሪ ከሆንክ ይህንን ትቀበለዋለህ፣ ግዴታህ ነው። ስለዚህ በደንብ አስተውሉ። ኦኬ፣ አትቀበልም። ምንድነው እሱ? እሺ የሚለውን አስረዳን። እሺ አሁን ልመልስልህ፣ ግን እድል አትሰጥም። ዝም ብለህ ትፈራለህ፣ ሙይት ታደርጋለህ። አትፍራ እና ያለውን እውነታ እናውራ። ምንድነው አምላክ ከንፈር እንዳለው መንፈስ ነው የምትለው? አምላክ ከንፈር አለው። ያው ቀጥል፣ ቀጥል። እሺ ይሄን አስረዳኝ። ምንድነው እግር አለው ማለት? ያው ቁዋ አለው። ቁዋ ማለት ደግሞ ቁዋ ነው፣ በቁዋ ነው የሚፈሰረው። እግር አለው ማለት እንዳንተ እግር ኖሮት አይደለም። አምላክ እኮ እግር እንዳለው ምግብ እንደሚበላ ቁዋ ነው ጋይዶ ምንድነው ደበላለከው? የኔን አስረዳለሁ፣ ችግር የለውም። ኦኬ፣ እግር ቁዋ ነው። እጁስ? አብ ራሱ ምግብ እንደበላ ታውቃለህ። እጁስ ቁዋ ነው የሚያሳየው፣ ቁዋ ነው። ሌላ እግሩስ? ቁዋ ነው እንጂ እግር የለውም። አምላክ እግር የለውም በፍጹም። እጁም ቁዋ ነው፣ እግሩም ቁዋ ነው። ቁዋ ናቸው። በቃ ቁዋ ነው እንጂ ቁዋ ማለት እንትን ለምሳሌ ምሳሌ ተደርጎ የተወራ ነው እንጂ እግር ኖሮት አይደለም። የለውም ምሳሌ ማለት አይደለም። ቁዋ ማለት ምሳሌው ምንድነው? እሺ ተርጉም እስቲ። ምሳሌው ምንድነው? ምሳሌ ከሆነ ቁዋ ሳልክ መልስ አይሆንም። እኔስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ መልሰውና ቶፒኩ ላይ ስቲክ አድርግ። በቃ ተመለስ። አሁን ስለ ነጃሺ ላይ ግባ። ነጃሺ ላይ መልሱ እስኪ ሙስሊሞች። ራስ ለራስ ንጉሳችሁ የሰለመው ንጉሳችሁ እስኪ ነጃሺ ላይ ግባ እና አሁን ምላሽ ካለ መልስ። ፈራ ይለኛል የድንቁርና ውስጥ ተቀምጠ እሺ የምትለው ነገር አይመለከተኝም። በቃ ካላገባ ሚውት አድርጋ። በቃ ቶፒክ እሱ ስለሆነ ቶፒኩ ላይ አውራ። አገባኝም ደስ ይላል። ነጃሺ ምን አገባኝ ስለሚሰጧቸው እሱን ተቀብለው መኖር ነው የሚፈልጉት እኮ ኩዌሽን ማድረግ አይፈልጉም ጭራሽ። ስለዚህ ማንኛውም ሰው ዛሬ ተነስቶ ተረት ይስባል። ከዛ በኋላ እሱ መሐመድ የተናገረው ነው ወይም ደግሞ የፈጣሪ ቃል ነው አይነት አድርገው ይወስዱታል ማለት ነው። ከዛ ማንም የሚጽፍላቸው ማሜ እንኳን ደህና መጣ። መልካም ምን ያልኩትን ጥሪ ያቀረበልኝ የለም ባልከው ነጃሺ ላይ ግባ። ስለ ወሬ ሌላ በቃ ከመጣ ይገባል። በቃ ይግባና ይመልስ። ስለ ግለሰቦች አታወራ። ነጃሺ ላይ ምላሽ አለ። ተመጣ እናስገባዋለን። ይመልስ። ያቀረበልህን ልንገርህ፣ ላሳይህ። ሂደት ራሱ መጥቶ አቅርቤልሃለሁ ይበለኝ። ጻፍ አይደለም ከስር ሆነው ስለሚያዳምጥ ይምጣና መልስ ይስጥ። ቀደም እኮ አሳየናችሁ እኮ የለም ምንም የጻፈው ነገር። ነጃሺ ሙስሊም ነው የሚል ካለ ይሞግተን መጥቶ። ታሪኮቻችሁ እንደዚህ እየፈረሱ ነው። ታሪኮቻችሁ በየደቂቃ ውስጥ እየፈረሱ ነው። ተሚስ ነው የሚለው ተሚሻ ወይ እንዴት ናችሁ? ሰላም ነው። እንዴት ነው? ተሚሻ ክርስቲያን ነው? ሙስሊም ነህ? አይደለም ክርስቲያን ነኝ። ኦኬ። ሱልጣን አለ አለው። ሰምተዋል? ሱልጣን ትንሽ ቆየት ብዬ ነው የገባሁት። ኦኬ። ነጃሺ የሚባል ሙስሊም አቢሲኒያ ውስጥ የነበረ ሰለመ የሚል ማስረጃ ትሰጠናለህ? ወይም አንተ እንደዛ የሚባል ንጉስ ሰልሟል ብለህ ወይም ደግሞ ሙስሊም የነበረ መሪ ነበር ብለህ ታምናለህ? ሱልጣን እየተሰማ ከሆነ አብዲ ደግሞ ኡፋይ
እሺ ካታር አንተ ጋር እሺ ካታር ሰላም ነው? እንኳን ደህና መጣ። እፎይ የምትለው ጨገራም ድመት ፊቱ ራሱ ሲታይ ራሱ ያስጠላል። መልስ የለም። ምን መልስ አለኝ? ጨገራም የሚሳደበው ነገር አይረባ፣ ሁሉ ነገር ኮተት የሆነ ሰውዬ። ከየት ነው ደግሞ ኢትዮጵያ? ከየት ነው እንደዚህ አይነት ለቃቅማ ታመጣለች? በቃ መልስ ስጠን እስኪ ለጥያቄያችን። ነጃሺ የሚባል ሙስሊም ነበር የሚል ማስረጃ አስተኝ። እባክህ ለሱ ምን መልስ ተሰጠዋል? ለሱ ራሱን የሚመስል መልስ መጀመሪያ ራሱ ሲታጠብ አይደል ጥሩ መልስ መሰጠው። የሚወያይ ሰው ሲሆን ባህሪውን ሲያስተካክል ስጠን መልስ ሲያቀርብ መልስ የለም። አታለቃቅስ፣ ዝም ብለህ ሰልጠን በሉ ዋሃቢያዎች። እስኪ ሙስሊሞች ሰልጠን ብላችሁ መልስ ስጡን። ለምን ጠይቃችሁ ጥያቄ እኝኛ ትበሉ። ስልጣኔያቸው ነው ወይ? ስልጣኔያቸው እኮ መልስ ላለመመለስ ማልቀስ ስልጣኔ ነው። መልስ ስትጠየቅ እፎይ እንደዚህ ነው አይታጠብም። መልስ ስትጠየቅ እፎይ አይታጠብም መልስ ይሆናል እንዴ? ክርስቲያን አስወጣው ዶክተር ሳሚ የሚባለው። ክርስቲያኖች ለምን ነው የምልኩት? ክርስቲያኖች ገዝታ ተላኩ በተሻላችሁ መጠን። የሙስሊሞችን ልታስገባ ስትል የእነሱ ይገባል ማለት ነው። ወረዱ ከገስት ላይ ክርስቲያኖች ምልኩ። እናንተን በማስገባትና በማስወጣት ጊዜያችንን እናጥፋ። ገሱ ነው እንደምትሉት። ኦኬ ካታር ትመልሳለህ? ነጃሺ የሚባል ትላለህ ወይስ ትመልሳለህ? ነጃሺ የሚባል ሰለመ የሚል አንድ የቁርአን ክፍል ትሰጠናለህ? የለም። እሺ ሐዲስ ክፍልስ እስቲ አንጣና እስቲ ሐዲሱን እናንብበው። ሐዲስ ቁርአን ላይ የለም። ታዲያ መቼ? ትናንት የጻፋችሁትን ነው የምታውቁት? ትናንት እነ አህመዲን ጀበል የጻፏቸው ተረት ተረቶች ትናንትና ተቀጣሪ ካድሬ የጻፏቸውን ነው ነብያችሁ ብሎታልን? በስድስቱ ኦቴንቲክ ሐዲሶች ላይ እስቲ ምን ብሎ ነበር ነብያችሁ? ወይንስ ትናንትና በተጻፉት? ስድስቱም ኦቴንቲክ ሐዲስ የሚባሉት ነብዩ ከሞተ ራሱ ከ200 ከ300 ዓመት በኋላ የተጻፉ ናቸው። እነሱ ላይ እንኳን የለም። እንግዲህ አስቡ፣ የኢትዮጵያ ታሪክ ነጃሺ ብለው የሚያለቅሱበት መስጊድ የሰሩበት ታሪክ ዜሮ፣ ሰላም መረጃ ዜሮ። አሊ እንኳን ደህና መጣ። እንደት ናችሁ? ሰላም ናችሁ ወይ? ይመስገን ነው። እንዴት ነህ? አለን። መልካም ሙስሊም ነህ? በእንትን ላይ ስትከራከሩ እኮ ለምንድን ነው የምትሳደበው? ቆይ አሁን ወደ መልሱ። የምን ስድብ ነው? ወደ መልሱ እኮ እኔ የምልህ ከመልሱ በፊት እኮ አትሰዳደብ። ሰዎቹ ሲከራከሩ ወደ መልሱ አይደል እንዴ? ለምንድን ነው ወደ መልሱ? ምክንያቱም እንዳንተ አይነቱ እጅ ነው የምትሉት እናንተስ። አረግ የዚህን አለው የምትጸየፋቸው። አሁን ላይ ምላሽ መልስ ገብተህ ምን ታለቅሳለህ? መልስ ሲባል ርዕስ ለማስቀየር መልስ። እኔ ለው 3 ደቂቃ ልስጥ፣ ይኸው ከፍ አድርጌ እስቲ ምንም ሳትል ስለ ነጃሺ ማብራሪያ መረጃ አምጣና መልስ። ይኸው 5 ደቂቃ ሰጠውህ፣ እየከፈትክ ማስረጃዎችን መልስ። 5 ደቂቃ ሰጠውህ። እንደው ይኸው ሚዩት አደረግኩልህ። ቀጥል። እኔ ሚዩት አድርጌያለሁ።
አያችኋ አታስወራንም ትሳደባለህ ይላል። ከፍ አድርገህ ደግሞ ና መልስ 5 ደቂቃ ሰጠው ሚት አደረግኩ ስለው ወጣ ራሱ። ከስር ያላችሁ እህት ሙስሊሞች ወንድሞቼ ሙስሊሞች ለአንድ ደቂቃ አይምሯችሁን ተጠቀሙ። ለአንድ ደቂቃ ሰው አይምሮ መጠቀም ያቅተዋል? እንዴት ነው? ሴጣን አይ ነው እየተጫወተባችሁ ነው። ለአንድ ደቂቃ ተጠቀሙ። አሁን ይገባሉ ታያላችሁ። ነው የሚሉት መረጃ አንጣና አውራ የለም። ሰው በዚህ መጠን እንዴት አይምሮን ያከራየዋል ሴጣን? እስልምናን ለመታደግ በዚህ መጠን መዋሸት በዚህ መጠን እኔ ሰው ጭንቅላቱን ላለመጠቀም ሲጥር አይቻል አቅም በኢየሱስ ደግሞ ካላዋቂነታቸው እንዳላዋቂ የሚሳደቡት ነገር ስትከበር ታከብራለህ፣ ስታከብር ትከበራለህ። ከኔ በላይ ሪስፔክት የሚያደርግ የለም። ማንን እፎይ በነገራችን ላይ ምንድነው ታውቃለህ? ኦዲየንሶቻቸውን እነዛ አሁን ቅድም የጻፉበት አይነት ሰዎች ኦዲየንሳቸውን ለመያዝ የሚሞክሩበት አንዱ መንገድ ምንድን ነው? ምናልባት አንተን ተከታትለው የማያውቁ ሙስሊሞች ካሉ እነሱን የሚይዙበት መንገድ ምንድን ነው? ልክ አሁን መጥተው እንደሚናገሩት በማለት ነው። እፎይ ያለ ማስረጃ ነው የሚያወራው፣ እፎይ የሐሰት ነው የሚናገረው፣ ማስረጃ አይጠቀምም ምናምን። ቤት መጥተው ሲከታተሉ ግን ነገሩ እነሱ ከነገሯቸው ተቃራኒ ይሆንባቸዋል። የምታወራው በማስረጃ ነው፣ ያለ ማስረጃ አታወራም። እነሱ እንዲያወሩ ድል ትሰጣቸዋለህ፣ ማስረጃ እንዲከፍቱ ድል ትሰጣቸዋለህ። ከዛ በኋላ ነገሩ ሁሉ እነሱ ከሰሙትና ካዩት ነገር በተቃራኒ ሲሆንባቸው እዚህ መጥተው ደግሞ ልክ ሲወጡ ይወጣሉ። ሙስሊሞች አሁን ይሄ ለእናንተ ትልቅ ደስ ቢላይ ምንድነው እሱ አይምሯቸው የሚጠቀሙ አሉ። አይምሯቸው የሚጠቀሙ እኔ በፊት የሚሰርቡኝ የነበሩ ከስር ቁጭ ብለው አሁንም ያሉ አሉ። ከስር ቁጭ ብለው ይማሩ ሁሌም ስገባ የሚመጡ አሉ። እነሱን ሳይ በጣም እደሰታለሁ። ግን እዚህ ገብተው ስለ ኮንሰፕቱ ገና ሳያውቁ እዛ የተጻፈችው ገና አንብቦ አንተ ማህይም አንተ ትሳደባለህ፣ አንተ ደንቆሮ፣ አንተን አርዳሃለሁ፣ ገላሃለሁ ይላል። ወይል ታርደኛለህ፣ ትገለኛለህ። ግን እስከዛ ድረስ መልሱ መልስ እስከዛ ድረስ አልሰማኝም እንዴ? ፕሊስ ሚት አድርግ። አንተ ፈራ ከቅዠት አልወጣህም። አንተ ገና ስትጠየቅ ምን አገባኝ ከሆነ ያልከው ምን አገባኝ ካልክ ታሪኩ አንተን አይመለከትም። በቃ ፈራ ይለኛል። ምን አገባኝ ብለህ ፈራኝ ትላለህ እንዴ? ከዘርና ተማር። ስለ ነጃሺ ምን አገባኝ አይመለከተኝም አልከት። ማይመለከትህ ማገባ ከሆነ ነጃሺ የሚባለው ሴናሪዮ በራሱ ውሸት መሆኑ ገብተዋል ማለት ነው። ስለዚህ ውሸት መሆኑ ከገባ ከአንተ ጋር ምን ጊዜ እንገላለሁ። ኤኒዌይስ ከድር እንኳን እንደና መጣ። ሰላም ነው። ቱ ቢ ኦነስት እንደኔ ደቂቃ የሚሰጥ የለም፣ እንደኔ የሚያዳምጥ የለም። ዲስ ሪስፔክት ማታደርጉ ከሆነ ሰውን ሞክ ማታደርጉ ከሆነ መረጃው ላይ አርጊው የምታደርጉ ከሆነ አው ሪስፔክት ዩ። አንድ የልጅ ጀማል ሚት አርግ ሚት። ኦኬ ከድር እንኳን ደህና መጣ። ሰላም ነው። ይፎይ እንዴት ነህ? ይመስገነው። ይሰማል? ኦኬ ቶፒኩን ሰምተዋል? ሰምቼዋለሁ። ቶፒኩን ሰምተዋል? ሰምቼዋለሁ። እኔ ስለሱ ትንሽ አላውቅም። መማር እችላለሁ ከእናንተ? ያ መማር ትችላለህ። አዳምጣቸው፣ ሌሎቹ የሚመልሱትን። መጠየቅስ እናነሳቸዋሉ። አዳም ምን ከነጃሺ ጋር የተያዘ ነው አይደለም? ከእናንተው ቶፒኩ ሽፍት ከሆነ በኋላ ላይ ወደ መጨረሻ ላይ እንቀበላለን እንደ በፊቱ እንደምናደርገው። አሁን ግን ቶፒኩ ላይ ሜይ ቢ አይ ዱኒያ የሚል አካውንት ገብታለች አለሽ? ዱኒያ አይ ዱኒያ ለማለት ይመስለኛል አለሽ እህታችን። አይ ዱኒያ ልጅ ጀማል ለጀማል ኦኬ። አይ ዱኒያ የለችም። ዱናዳ ነው የሚለው
ሙስሊም ክርስቲያን አይደለም። ሉናድ ሙስሊም መሰለኝ። ሉናድ አለ። ሱሱ ነኝ። አውሩ ሙስሊሞች ጥያቄው ምንድነው? እሱ ነጃሺ ሰልሟል የሚል ናሬሽን አለ። አሁን ላይ በጣም በሰፊው በእስልምናው ታሪክ ውስጥ የሚታወቅ ነጃሺ የሚባል ንጉስ ሰለመ፣ ሰው ሙስሊም ነበረ የሚል ታሪክ አለ። ይህ ነጃሺ መቼ ነው የነገሰው? በስንተኛው መቼ ነው የነገሰውስ? ከዛ በኋላ ይሄም ሰልሟል የሚለውስ ማስረጃ አላችሁ ወይ? በእስልምና ጥያቄ የለህም? የክርስትና ነው እንደ ይሄ ያኔ ሙስሊም ነጃሺ ምናምን የሚባል ነገር የለም። ያው እንዳጠቃላይ በእስልምና ጥያቄ ካለ ጠይቅ። ኦኬ ሙሐመድ ከመካ ወደ መዲና ሲሰደድ ወደ ኢትዮጵያ ሳባዎችን ልኮ ነበር አለ። መልካም ያ የተቀበላቸው ንጉስ አለ አይደለ? ኢትዮጵያ ውስጥ መልካም ያ የተቀበላቸው ንጉስ ሰልሟል የሚል ታሪክ አለ በእናንተ አፈ ታሪክ ውስጥ በመጽሐፍቶቻችሁ ውስጥም አለ። ይሄ ነገር ውሸት ነው እያልን ነው እኛ። ማስረጃ እናንተ ናችሁ ማስረጃ እኮ ማቅረብ ያለባችሁ ሰልሟል ስለምትሉ። እኛ ነጃሺ የሚባል ንጉስ ራሱ የለም እያልናችሁ ነው እኮ። የለም የሚል ማስረጃ ካለ ክሌማችሁን ፕሩቭ ማድረግ አትችሉም ማለት ነው። ሰልሟል የሚል ከቁርአን ማስረጃ የለም፣ በሐዲስም ማስረጃ የለም። ከታንታችሁ እናንተ ሰልሟል ያላችሁ ያወራው እኮ ጥያቄ ያነሳ አንተ ነህ አይደለ? በማስረጃ አውራ እኮ ያንን። አሁን ለምሳሌ ልሽ ነብዩ ጋር መጥተው ምን መሰለሽ ያሉት? እሱን ሰልሟል ካላችሁት እኔንም ሰልሟል ማለት አለባችሁ። መጥተው ምን አሉት መሰለሽ? እኛ ለምንድን ነው ተሰዳችሁ? ክርስቲያን አዘጋጅልን ኪታቡን ኢብኑ ሻቅም መጡና ምን አሉት መሰለሽ? እኛ ሬሳ እንበላ ነበረ፣ ድንጋይ እናመልክ ነበረ፣ ጣዖት እናመልክ ነበረ፣ አምላካችን ድንጋይ ነው ብለን እንከተል ነበር። ከዛ ከኛ ውስጥ አንድ ቅዱስ ሰው ተነሳና ድንጋይ አታምልኩ፣ ሬሳ አትብሉ፣ ሰው አትግደሉ አለን። ከዛ እኛ ይሄንን ስንተው ዘመዶቻችን ከዛ ተናደዱና አባረሩን። ሊገሉን ሲሉ ወደ አንተ መጣን አሉት። እሱ ደግሞ ምን አለ? በእኔ መጽሐፍት ውስጥም ኢየሱስ የሚያስተማረኝ ይሄንን ነው፣ ሬሳ አይበላም፣ ሰው አይገደልም፣ ኃይለኛ ደካማውን መጉዳት የለበትም፣ ትክክል ነው ያደረጋችሁት አላቸው። ይሄን በማለቱ ሰለመ ማለት ነው። እኔም እላለሁ እንደዛ ሰው ቢለኝ ይቅርታ አድርግልኝና እንደዛ ብሎ ተቀበላቸው። ሬሳ እንበላለን ድንጋይ እናመልካለን ያሉት እነማን ናቸው? ሳባዎች ናቸው እንደዛ ያሉት። ለምንድን ነው እሱ ያሳደዷችሁ ወደዚህ እንድመጡ ያደረጋችሁ ሲላቸው ሬሳ እንበላ ነበረ፣ ድንጋይ እናመልክ ነበረ፣ ስዕል ነበር የምናመልከው፣ ጣዖት ነበር የምናመልከው፣ ኃይለኛችን ደካማውን ሰው ይገል ነበር አሉት። ከዛ መሐመድ ተነሳና ይሄንን አስቆመን። ይሄን ሁላ ከመቅጠፍ እስኪ ማስረጃ ድንጋይ እናመልክ ነበረ፣ ሬሳ እንበላ ነበር የሚል ማስረጃ አምጣ። ኦኬ ድንጋይ እንደሚያመልኩ አታውቂም ነበረ ማለት ነው። ከይቅርታ ጋር ከውሱ እንደማትከራከር ወላሂ ራዚ ከሱም ማለት ጆሮን ተምጁና ያጁና ነኝ። ስለ ታሪክ ምንም የሚያውቀው ነገር የለም እሱ የለም። አንብብላችሁ ክርስቲያን ትንሽ ብይታ አለው። ብይታ አለው ትንሽ ክርስቲያን። ኦኬ ስሱ ከስሩኝ ሚት ማብረካቻስ ዱንያ ሚት አድርጌው አንዴ ይረብሻል ድምፁ። ኦኬ ቀጥል ክርስቲያን። ፎከስ አላረጋለኝ ለምን እንደሆነ አላውቅም። እስኪ ኔትወርክ ነው። ኦኬ አንብበው። እሺ ፎከስ እስከሚሆን ድረስ አንብበው። አንተ እያነበብከው ቀጥሎ በራሱ ጊዜ ፎከስ ይሆናል። አሁን ፎከስ ሆኗል። ኦኬ የተወሰነ እሺ
ጃፋር ኢብን አቢ ጣሊብ አንሰርድ ምንድነው? ጃፋር ነበር ወደ አቢሲኒያ የመጣው እና እሱ ነበር ለሰሃቦቹ አብረው ለተሰደዱት ስፖክስ ፐርሰን ሆኖ የሚናገርላቸው ማለት ነው። እና ለንጉሱም ብሎ ይመልስለታል፣ ኦ ኪንግ ዊ ወር አቦሚኔሽን፣ እኛ ጥላቻን በመካከላችን እንፈጥር ነበር። ብሬኪንግ ናቹራል ታይስ፣ ዝምድናንም እናቋረጥ ነበር። አንዴ በአማርኛ ጋርግልን ሰፋ አድርጎ አይታይም። በአረብኛ ወይም በአማርኛ አንዴ ተረጋጉ። ቆይ ተረጋጉ። የምትረበሹት ነገር እኮ ነው የሚገርመኝ። እዚህ ቤት የሚዋሽ መስላችኋል አይደል? ኪታብ እየተባለ ኪታቡ አማርኛ ታሪክ የለውም ሲጀመር። ቀጥል። ኦ ኪንግ ዊ ዌር አን አንሲቪላይዝድ እኮ ይሄ ነገር እኮ ህፃን የጻፈ ነው የሚመስለው። አይታይም እኮ ይሄ ነገር ታይታይ። እንዴት ነው እሰጥሃለሁ? ፔጁን እሰጥሃለሁ፣ መጽሐፉን እሰጥሃለሁ። ይኸውልህ አንተ አሁን ተምርሃል አይደል? ፔጁን ንገረው። ተምርሃል? አዎ ፔጁን ንገረው እኮ አይታይም፣ ምንም ነገር አይታይም እኮ ይሄ ይታያል። እስቲ አንድ ሰው ከታች ከተማርክ ይኸውልህ ይሄ መጽሐፍ ይኸውልህ ፎከስ አልሆናለኝ አለ መጽሐፉ። ይኸውልህ ፔጁን እንዲታይ አድርግልና ይታያል። አሁን ይታያል አይደል? እንዲታይ አድርጋ እንደለም። አሃ ይሄ ይታያል ወይስ አይታይም? ይታየኛል። ምን ይላል? ኦኬ ሂድ ቀጥለው። ያንብብልን አንዴ ፔጁን ነግሯለሁ። ከዛ አንብበው እስኪ ምን ይላል? ከላይ ያለውን አንብብ። ሲራ ነው ዘ ላይፍ ኦፍ ፕሮፌት ሙሐመድ። አሁን ቀጥለው ፔጅ 151 ላይ ትሄድና ይሄው ፔጅ 151 ላይ ሄደህ ይሄን ታሪክ ታነበዋለህ። እሺ እዚህ ቤት ያለ መረጃ አይወራ። ሙስሊሞች ምንም እንዳትፈሩ፣ ሁሉም ስለሚያውቅ። ጃፋር ቢን አቡ ጣሊብ አንሰርድ ኔትወርክ ጥሩ አይደለም ክርስቲያን ለዛ ነው ማለስ ያ ኦ ኪንግ ዊ ዌር አን አንሲቪላይዝድ ፒፕል፣ እኛ ያልሰለጠነን ህዝቦች ነን። ወርሺፒንግ አይዶል፣ ጣዖት እናመልክ ነበር። ኢቲንግ ኮርፕስ፣ ሬሳ እንበላ ነበር። ኮሚትድ አቦሚኔሽን፣ ብሬኪንግ ናቹራል ታይስ፣ ትሪቲንግ ገስት ባድሊ፣ ሰዎችን አንንከባከብም ነበር ወይም ደግሞ በመጥፎ ነበር ሚስትሪት እናደርጋቸው ነበር እያለ ይናገራል። thus we were until God sent us an apostle whose lineage, truth and trustworthiness and clemency we know። ከዛ በኋላ ምንድነው አላህ ላከልን፣ አምላክ ላከልን ጥሩ ታማኝ ምናምን ሰው ብሎ ተናገረ። he summoned us to acknowledge God's unity፣ በአምላክ አንድነት እንድናምን ምናምን ነገር እያለ ይናገራል። so he commanded us to speak the truth and be faithful to our engagement, mindful of the ties of kinship and kindly hospitality, and to refrain from crime and bloodshed፣ እንዳንገዳደል፣ ወንጀል እንዳንሰራ፣ መጥፎ ነገር እንዳናደርግ ከለከለን አለ። he forbade us committed abomination and speak lies and to devote the property of an orphan፣ ከዛ የሰዎችን ገንዘብ እንዳንበላ ምናምን አይነት ነገር እያለ ይቀጥላል። እሱን ነገር እስኪ እፎ ያንብብልን አንዴ። የሚታይ ከሆነ እፎ አንብብ አንተ። ለምን አነብልሃለሁ? ኦኬ ስላልታየ ነው የተቸገርከው። ኪታቡን ፔጁን ነገረህ አልነገረህም? ፔጁን ነገረህ አልታየም? አንተ አንብብ እስኪ። አይታያ ታዲያ ያሰኖፍ ሙታ ፔጁን ነገረ። ኔትወርኩ ብዙም አያሳይም ዛሬ። ኦኬ ኔትወርክን አሳክለው አጥራው ክርስቲያን ታነብልናለህ። ራስ እንዳወጣ እቀብርሃለሁ። ኔትወርክን አሳክለው ክርስቲያን ችግር የለውም። ስለመልቀቅ ስራውን የሙስናድ አመድንም አዘጋጀው፣ የጠበሪንም አዘጋጀው። የትም አይሄድም። ኦኬ እንደሱ አስጠጋው እና አንብብ። ማይክን አንሳዋል፣ ይታያል በደንብ አንብብ። ማይክን አንሳ ነው ፋይል አንብብ። ማይክን አንሳ ነው ማይክን አንሳና አንብብ። እንደዛ ነው። አትመልስ ክርስቲያን። ዛስ ፋይን። ማይክን አንሳና አንብብ። ከድር አንተ አታነብም ወይ? አንተ ማይም ነህ? አንብብ። እኔ መሀይም ነኝ እንደ ነብይ። አንብብ። ማንበብ ፈልገህ አይደለ የጮኸው? አንብብ። አንተ አታነብም? አንተ እንድታነብ እኮ ነው የፈለኩት። አያውቅም እኮ ሲጀመር መጽሐፍ እኮ ነው የሚያነቡት፣ ቁርአን ኪታብ አይደለም። አንብብ። እኔም አስነበብኩልህ። ሎክ ቆይ ቅድም የጮኸው ምንድን ነው? አልታይ አለኝ ብሎ ነው አይደለ የጮኸው? ክርስቲያንም ምን አልኩት? ፔጁን ንገራቸው፣ ቼክ ያድርጉት። እኔ ስላነበብኩት ታሪኩን ያወራሁትን አንብብላቸው አልኩት። አሁን ሲታይ ደግሞ እፎይ አንብብ። እኔ ካነበብኩ በኋላ ደግሞ ኖ አይታይም ብሎ ሊል ነው። አሁን ጥርት ብሎ ይታያል። ኦ ኪንግ ዊ ዌር ከሚለው ጀምረህ አንብብ።
ምን ያህል ውሸታም፣ ቀጣፊ፣ ሐሰተኛ፣ አጭበርባሪ፣ ሌቦች እንደሆኑ ሙስሊሞች ታዘቧቸው። አንብብ። አትሳደብ። አንተ አታነብም ወይ? ቆይ አንተ አታነብም? አዱንያ አንብብ። እኔ አላነብም፣ አልችልም። በስነ ስርዓት አስረዳን። አንብብ። በደንብ ታዘቡ። ከስር ያላችሁ እህት ወንድሞቼ ሙስሊሞች፣ ይሄ ከድር ምን ብሏል? ስላልታየኝ አላምንም ብሏል። እኔ ስናገር አይደለ? ከዛ ክርስቲያን አነበበለት። ስላልታየ አለ። በደንብ ጥርት ብሎ አሁን ይታያል። ሲመጣለት ደግሞ አላነብም አለ። ምክንያቱም እስልምና ያለ ውሸት አይቆምም፣ ያለ ፖለቲካ አይቆምም። ያለ ፖለቲካ አንብብ ነው ያልኩት። ኦኬ ና ላንብብልህ። ኦኪንግ ዊዌር እንትን አድርግልኝ ና። ኦኬ አቦሜሽን ብሬኪንግ ናቹራል አንሲቪላይድ ኔሽን የሚለው ነው። አንሲቪላይድ ፒፕል ዋርሺፒንግ አይደልስ። ምኑን ያሳቀ? አንሲቪላይዝድ ፒፕል ናቸው አይደሉም? ያልሰለጠኑ መሀይማን ናቸው አይደሉም? ምኑን ያሳቀ? ይኸውልህ አሁን ሞጣ ከሰማይ ይበልሃል። የምሬን ምን እንኳን በላይ ናቸው አይደሉም? ይውጣል። መሀይማን ናቸው አይደሉም? የምሬን ነው። ምን ስንት መሀይም ሰዎችን አሳፍሮ ቤት ትስቃለች። ማብራ ክርስቲያን እኮ ነው ሞጣ። እስቲ አንብበው፣ አንብበው እስቲ ሞጣ ከሰማይ ወደ ትስቃለች። ትስቃለች። አብራ ትስቃለች። አማርኛ ለመታረም ኢትዮጵያ ሰው እኮ አይደለ 100% ማይም የሚፈልገው ምንድነው? በአማርኛ ነው የሚፈልገው። እስቲል የሚፈልገው በአማርኛ ነው። ስናነብለት ደግሞ ይስቃል። አማርኛ አርገ ለምን እንትላትልም ግን የለም እንግሊዝኛው ናቸው። የለም ሲጀመር ይሄ እንግሊዝኛው ናቸው። የለም እንግሊዝኛው ናቸው። አንተ ቆና ይስቃሉ ደግሞ ይወላቸው በድንቁርናቸው ሲስቁ ያቸው። እኔ እና አንተ ጎረቤት ነው ያደገ ነው። አረ ያንተ ድንቁርና እኮ ነው የሚያስቀን። ያውሮት እኔ ስለማያውቅ ነው። ትቀደዳለህ። የሌለ ነገር እኮ ነው የምታነበው። እኔ እና አንተ ጎረቤት ነው። አንተ ጎረቤት ነው ያደግኩት። ጎረቤት ካደግክ ከኔ ጋር እኔ ማን እንደሆንኩ እስኪ ና ከፍ በየል ለጥፋ። ጎረቤት ካደግክ አንተ እፎይ አይደለሁም። እኔ እፎይ ነኝ አይደለ? ጎረቤቴ ከሆንክ ማንኛውም ስለ እኔ ችሎታ ይመሰክራል። የትኛውም መምህር ስለ የትኛውም ሰፈሬ እኔ ችሎታ ማንኛውም ፐርፎርማንሴን ያውቃል። እሺ አሁን አንብብ። ከጥይት የፈጠነ ጭንቅላት እንዳለኝ ማንኛውም ይመሰክርልኛል። ጎረቤቴ ከሆነ የት ስንተኛ ክፍል ላይ ነው? እስኪ ጎረቤቴ ነበር ነው። ይኸውልህ አንተ ደደብ ያልከው ጭንቅላት አንድ መምህር ደደብ ብሎኝ እኔ ደደብ ማለት ራሱ ማንም ይመሰክርልኛል ስለኔ ፈጣን ጭንቅላት። እኔ ራሱ አላውቅም ደደብ ማለት ምን እንደሆነ። እሺ አንተ ጀግና ከሆንክ አንብብልን። እሺ መጀመሪያ የሰከስከውን አንብብልን። አንብብልን። አይዱንያ ወንድምሽ በየሰከንድ ውስጥ ሲዋረድ እንደዚህ ለመከላከል እየሞከርሽ ከሆነ ሶሪ አይሳካልሽም። ወንድምሽ ውርደቱን እናስቀጥለዋለን፣ አናስወጣው። ማዋረድ ደስ ስለሚለኝ ማለት ነው። እንድታስረዳኝ ነው የምፈልገው። እኔ ለማንም አላገዝም። እኔ ለእምነት አይዱንያ አዳምጪ። እኔ ልንገርሽ አይዱንያ፣ መጽሐፍቶቹ መረጃዎቹ የት እንደሚገኙ ኮት አደረግኩኝ። ቅድሚያ ኢብን ሳድ ላይ ይገኛል፣ ኢብን ከሲር ላይ ይገኛል፣ ቮሊም 2 ላይ ይገኛል፣ ቮሊም 3 ላይ ይገኛል፣ ጠበሪ ላይ ይገኛል፣ ኢብን ሻቅ ላይ ይገኛል። አዳምጪ። ያመልኩ ነበር ክርስቲያን ወደ አማርኛ ተርጉመው ከቁርአን አውጥተህ ችግር የለውም ወደ አማርኛ ቀየረሱ። በነገራችን ላይ ስለ ንጉሱም የለም ሀዲስም አለ። ያ እና እንደዚህ አይነቱ እንትን የሆኑ ጭንቅላታቸውን ላይረባ ነገር ላከራዩ ሰዎች አንደኛ አይዱንያ፣ ምክንያቱም ያልሸው ቆይ አዳምጡ ፕሊስ ማሜ ሚታር። እኔ አስቀድሜ የተናገርኩ ታሪኩን ክርስቲያን አነበበው። ካልታየኝ ሞቼ እገኛለሁ አለ ከድር የሚባለው። ሪከርድ አድርጉት፣ በደንብ አሳዩት ምን ያህል ደደብ እንደሆኑ ሰዎቻቸው ማለት ነው። ይሄ ከድር የሚባለው በተለይም ካልታየ ሞቼ እገኛለሁ አለ። መረጃውን እንዲገለጥ እንዲታይ አድርገን ስናመጣው ደግሞ ሞቼ እገኛለሁ አላነብም አለ።
እኔ ሳነበው ደግሞ የሆነን ሰንበዲ ስም ጠራና ይስቅብሃል፣ ያፍርብሃል ምናምን አለ። አንብብ አንተ ሲባል ደግሞ በአማርኛ ካልተቀየረ አላነብም እንግሊዝኛ አለ። እንግዲህ በእነኚህ እስልምናን ለመታደግ የቆሙ የተመሰረቱ በሐሰት ላይ ያሉ እህት ወንድሞቼ፣ ብዙ ሙስሊም እህቶች ከስር ትታዩኛላችሁ፣ ብዙ ወንድሞቼ ሙስሊሞች አላችሁ። እንደምታደርጉት ገስት ላይ ዛሬ ተምረናል ብላችሁ ትጽፉልኛላችሁ። ስወጣ በሚሰጡት ምላሽ በቃ ጨጓራችን ታረረ። የእነሱ ምን ምላሽ ይሰጣሉ ብለን ነበር የጠበቅነው። ሲሳደቡና እንዲሁ እኝኝ ሲሉ ነው ያየነው። ተስፋ ቆረጥን በእስልምና እያላችሁ እንደምትወጡት አሁንም ተጠቀሙበት እድላችሁን። ክርስቲያን ቀጥል፣ ሐዲሱን አንብበው። እኛ ለተከሰስነው ክስ ማስረጃ ሳናቀርብ በፍጹም አናልፍ። ድንጋይ እንደሚያመልኩ የቅድሙንም ኪታብ አሳይቼሻለሁ። ሐዲስ ደግሞ ከቡሃሪ ከምትቀበዩ አውተንቲክ ከምትዩ እና አሳይሽ ይላል። ናሬትድ አቡራጃ እንደተረከው we used to worship stones ድንጋይ እናመልክ ነበር and when we found a better stone than the first one we would throw the first one and take the later ትልቅ ድንጋይ ስናገኝ ከመጀመሪያው የተሻለ የመጀመሪያውን እንወረውረውና ሁለተኛውን እናመልክ ነበር። ድንጋይ ትልቅ ድንጋይ ትንሽ ድንጋይ እየመረጡ ነው የሚያመልኩት። ትልቁን ድንጋይ ማለት ነው። ወደ አማርኛ ቀይርላ ክርስቲያን፣ እሱ ወደ አማርኛ ቀይርላቸው። እሱ አዳመጥን እኮ እኛ ማስረጃ በጣም አለን። ክፈትልን። ተረጋጋ። ቆይ መረጃ ካለ ታወራለህ ከኔ ጋር ችግር የለውም። አይ ቆይ አንዴ። ከድር ሆን ብሎ ነው ድንቁርና ውስጥ እውቀት መስሎት ነው። አይዱንያ ግን ዝም ብላ በዋህነት ነው የሳቀችው፣ ያለማወቅ ነው። አይዱንያ እንትን አላደርጋትም። አንተ ድንቁርና ነው፣ ድንቁርና እውቀት መስሎ ነው። አይዱንያ ግን መረጃ ትፈልጋለች። ያው አማርኛውን አንብቢው። አማርኛ እናሳያችሁ። እሺ ቆየን እኮ እያዳመጥናችሁ ነው። ተረጋጋ። አይዱንያ አንብቢው አማርኛው። ለድንጋይ ምን እንል ነበር ይላል? ለድንጋይ አንሰግድም ነበር እያለ እኮ ነው። የምታወራው ሌላ፣ መጽሐፉ የሚያወራው ሌላ። አንሰግድም ነው የሚለው። አዎ እንሰግዳለን ወይንስ አንሰግድም? ለድንጋይ አንሰግድም ነበርና ከመጀመሪያው ተሻለ። አፈንተ ከፍታለህ ዝም ብለህ። እሺ ትጨርሰው። ቀጥይ። ውሸትም እኮ መልክ ቢኖረው እስልምና ነው የሚመስለው። ስለሱ ራሱ እኮ አንተ አታውቅም። ስለሚያወራው ራሱ አታውቅም። ቀጥይ ጨርሹ። አንሰግድም ነው የሚለው አይደለ? ለድንጋይም አንሰግድም ነበር ነው የሚለው አይደለ? ቀጥይ ጨርሹ። ከዛስ? እሺ የመጀመሪያውን ወርውረን የኋለኛውን እና የታለ ድንጋይ እናመልክ ነበር። ማይሰግዱ ከሆነ ለምንድን ነው የመጀመሪያውን እየወረወሩ ሁለተኛ ድንጋይ የሚወስዱት? አሁን እሱ እኮ ድንጋይ ምን ሊያደርጉት ነው? እዛው እሱ እኮ ከሚመለክ ነገር የሚያገናኘው ነገር የለም። አንተ ያወራኸው ሌላ፣ መጽሐፉ የተሻለ እኮ እያለሽ ነው። አይዱንያ ቆይ፣ ለድንጋይ አንሰግድም ነበር ነው የሚለው አልሽን። እንሰግድ ነበር የሚለውን እናም ከመጀመሪያው የተሻለ ድንጋይ ስናገኝ የመጀመሪያው ወርውረን የኋለኛውን እንወስድ ነበር አለ። ማይሰግዱ ከሆነ የተሻለ ድንጋይ እየፈለጉ የሚወስዱት ምን ለማድረግ ነው? እሺ እዚህ ጋር ለማምለክ ነው እስልምና እንሰግድ ነበር። ከአንተ እንጨት እኮ አይቢስም። እስልምና አትበል። አስረዳን። ድንጋይ ማምለክ ነው። አስረዳን። እንዴት ትረጃለሽ? ዱና ጭንቅላትሽን እኮ ለሰይጣን አሳልፈሽ አከራየሽ። ሰማኝም አንድ ጊዜ አሁን አንቺ ነሽ የምትሰማው። ማሜ ተረጋጋ። ተራ ጠብቅ። አደም አወርዳለሁኝ ግን ከፍ አድርጌ ነው አንተ ማጫወትህ። በጣም ስለሸኮልክ ማለት ነው። ክርስቲያን ከስራ አድርጌ መረጃ አለኝ ስላልክ ከፍ አድርጌ ስለሆነ ማጫወትህ መረጃዎችን አዘጋጅና ጠብቀኝ። ኤኒዌይስ አይዱንያ ኦልራይት እና ከፍ በል። ከፍ አድርገው ክርስቲያን። ጠይብ ነጃሽ ሙስሊም ለመሆኑ ሙስሊሞች ሙሉ ለሙሉ ማስረጃ የላቸውም። ዝም ብለው ነው የሚሉት የሚቀጥፉት እንጂ
ነጃሽ ፈጽሞ ሙስሊም አይደለም እያልክ ክፈት ማስረጃው ነው። እሺ የትኛው ቁርአን ክፍል ላይ ነው ነጃሽ የሚባል? ሱረቱል ማኢዳ ቁጥር አንቀጽ ማለት ነው። አንቀጽ 83 ላይ ጌታችን እንደዚህ ብሎ ተናግሯል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ተራ አዕዩኑሁም ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ። ክፈተው። እሺ እንከፍትላለን። እሺ ነጃሺ ሰለመ የሚል ማስረጃ ሊሰጠን ነው። ንጽጽር አቆማለሁኝ ለአንዴና ለመጨረሻ ጊዜ። አይዱንያ ለአንቺም ምስክር ይሆንልሽ። ከቁርአን ላይ ነጃሽ ሰልሟል፣ ነጃሽ ሙስሊም ነው የሚል ሊሰጠኝ ነው። ለአንዴና ለመጨረሻ ንጽጽር አቆማለሁ። ይህን አካውንት ትጠቀምበታለህ። አይታየንም። ጅል በራሱ ይስቃል አሉ። ይታያል። የሚያስቅ ነገር እኮ የለውም። ኦኬ ብዙም አይታየኝም ለእኔ። ኦኬ የተወሰነ ተከፍሎ አለ። ቀጥል። እሺ ቀጥል፣ ችግር የለውም። እሺ ፈስረው ሂድና ይታያል። ክርስቲያን ለእናንተ የተወሰነ ተከፍሏል ይመስለኛል። አማርኛ ከሆነ አይታይም፣ ግማሽ አድርገዋል። እሺ ይታያችኋል? አይታያችሁም? እሺ እንዴት አድርጌ ይታያል? ቀጥል። እሺ ችግር የለውም። ቀጥል፣ ችግር የለውም። በቃ ካሜራው ነው። ችግር የለውም። ቀጥል። ማተር አደርገንም እንስማማለን። ካልታያችሁ ይታያችኋል? ችግር የለውም። ቀጥል። ይታያል። በቃ ቀጥል። እሺ እንዳንተ ያለ ወዳጅ ምዕራፉን ነግሬያቸዋለሁ። ጠይብ ወኢዛ ሰሚዑ በሰሙ ጊዜ ማ ኡንዚለ ኢለ ረሱሊ ወደ መልእክተኛው የተወረደውን በሰሙ ጊዜና ተራ አዕዩነሁም አይናቸውን ትመለከታለህ። ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ ሐቅን ከማወቃቸው የተነሳ አይናቸው ሲያነባ ትመለከታለህ። የቁሉነ ብለውም ይላሉ ረበና አመና በአንተ በተወረደው መጽሐፍ በአንተ አምነናል፣ ጌታችን ሆይ በአንተ አምነናል፣ ፈክቱብና መዐ ሻሂዲን ከመስካሪዎችም ጻፈን ብለው ይላሉ ብሎ አላህ ሱብሓነሁ ወተዓላ ይሄን አስቀምጧል። ይሄን የእስልምና ሊቃውንቶች ሲያብራሩ ሙሉዎች ምንድን አሉት? እነ ጃዕፈር ምን አገናኘው ወደ ሀበሻ በሄዱ ሰዓት የዛን ጊዜና ነጃሽ ዘንድ ሄደው ቁርአንን ሲያነቡለት በመስለሙ የተመለከተ የወረደ መሆኑ ሙሉ ሊቃውንቶች እዚህ ላይ ተስማሙ። ኧረ ተረጋጋ። የነው የምሮጠው ቁርአን የተብራራና ግልጽ ነው። ከዘቡር 200 እጥፍ፣ ከተውራት ደግሞ 7 እጥፍ፣ ከኢንጂል 2 እጥፍ የተብራራ ግልጽ የሆነ ምንም ማብራሪያ ማያስፈልገው ክፍል ነው ቁርአን ይላል ቁርአን በራሱ። ስለዚህ ነጃሽ የሚለው የት ጋ ነው? ሽታውም የለም። ሊቃውንት ትናንትና እኔም ሊቃውንት ነኝ እኮ ያውን ሊቃውንቶቻችሁን ማስተምር ማይዳውን ኬታ መጣው። ሽታውም የለም። ቁርአን ሲሰሙ የሚያለቅሱ አሉ። እነማን ናቸው? እንትናን እንበለው፣ ነጃሽን እንበለው። እፎይ እንስማማ፣ ነጃሽን በለው። ነጃሽ ስሙ እዚህ ጋር ነጃሽ ተብሎ አልተጠቀሰም። ነጃሽ ብሎ አልተጠቀሰም። እስልምና ላይ ቁርአንና ሐዲስ ሲተረጎም ማለት ነው። ቆይ እፎይ አንዴ ስማኝ አንተ። እኔም ቆይ እንጂ እኔን አዳምጠኝ። የመጀመሪያውን አርጉመንትህን ገለሃል። የለም ቆይ ረጋ በለኝ። አመጣልሃለሁ። ሌላ ማስረጃ አለ። ይሄ ብቻ አይደለም። ጣልቃ የሚገቡትን አስወጣቸው። ክርስቲያን ቀኛቸው ነው ጣልቃ የሚገቡትን በመሀል የሚገቡትን እኔ ብቻ ነው እያወራ ያለሁት። ጣልቃ ለምን ቁርአናችሁ ላይ ቁርአን በደንብ የተብራራ ነው ይላል ላልከው፣ ነዓም ይላል። ነገር ግን ቁርአንን በደንብ ደግሞ አላህ ሱብሓነሁ ወተዓላ አብራርቶ አስቀምጦታል። ሊቃውንቶችም ግን በበለጠ መልኩም ደግሞ እነሱም ያብራሩታል። ወለው ሩዱሁ ኢለ ረሱል ወኢላ ኡሊል አምሪ ሚንሁም ለዓሊመሁ አለዚነ የስተንቢጡነሁ። ቆይ አዳምጠኝ። ወደ አላህና ወደ መልእክት መልሱት በበለጠ ለሰው ልጆችም ይብራራላቸዋል ይላል። አዳምጠኝ እንጂ እኔንም አጨርሰዋ። ጣልቃ የሚገቡትን እሸኛቸው። ከአንዳንድ እሸኛትች ነው። በደንብ አስተውሉ።
ቁርአኑ ግልጽና የተብራራ ነው። ሰው ግልጽና የተብራራ ከሆነ ነጃሺ የሚል ስም አንድ ማምጣት ትችላለህ? ሰማ እንደዚህ ያለ የሚል ቁርአን ላይ አለ ወይንስ የለም? የመጀመሪያ አርጉመንት አለ ብለህ ነው ያልከው። ማብራሪያ ሰንበዲ ጫላንም ብሎ ማብራራት መፍቱ ነው። ጫላንም ብሎ ማብራራት መፍቱ ስለሆነ ማለት ነው። ነጃሺ የሚል ስም አለ የለም በቁርአን ውስጥ? ሚዩትን አንሳና አለ የለም እሱን እንትን በልልን። ሚዩት ማሜ ሚዩትን አንሳና አለ የለም። ነጃሽ እንደሰለመ ሶሃቦች እንዳሰለሙት ሙሉ የሚጠቁም ረጅም ታሪክ አለ እዚህ ላይ ማለት ነው። ታሪክ አልጠየቅኩም እኔ። ታሪክ ስትል ነበር ቅድም ይህን ታሪክ አታውቁትም እናንተ ደንቆሮ ናችሁ ምናምን ያልክ ስተች ነበር ቅድም ላይ የሰማሁ እኮ ነው። ችግር የለውም። ቆይ ቁርአኑን እንግደል ቅድሚያ። ተቁርአኑን ተገደልን በኋላ ወደ ታሪክ እንገባለን። ታሪኩንም ጠንቅቄ ያውቃቸዋለሁ። ታሪኮቹ ነው አለቀሰ የተባለውንም በመጀመሪያ ደረጃ ቁርአኑ ይላል ወይንስ ሙፈሲሮቹ ናቸው ያሉት? ነጃሺ ያሉት ቁርአኑ ነው ወይንስ ሙፈሲሮቹ? ቁርአን ላይ ራሱ ተናግሯል። በቃ ነጃሺ የሚል አንድ አሳየኝ። ነጃሺ የሚል ቃል በቃል አልተወሳም። ነግሬያለሁ እኮ ነጃሺ እኮ አላልኩም። እዚህ ጋር እኮ ነው ቁርአኑን ሳብራራለህ እኮ ነጃሺ ይላል አላልኩም። ነገር ግን ይሄ ቁርአን የወረደ አዳም ምን አንተ ቁርአን አሁን አንተ ማለት ስትሰማ ያስጠላል ይደብራል ወይስ? ምንም አያስጠላኝም። እኔ ተረጋግቼ ከ15 ደቂቃ ያላነሰ አንተን ሳዳምጥ ነው የቆየሁት ከታችኝ ማለት ነው። ምንም አያስጠላኝም። ግን አንተም አዳምጥ አስጨርስ። የራስህን ብቻ ሳይሆን አዳምጣለኝ። ወደ ሙፈሲሮች ከመሄዳችን በፊት አርጊው እያደረግን እንድንሄድ ነው። ስለዚህ ቃሉ ሰማ አመነ ነገር ነው አይደለ? ደስ አላቸው፣ ልባቸው እንባቸው ተነካ አይደለ? እንደዛ ነው ክፍሉ አይደለ? ወንድማችን እኮ አምነናል ብለው ይላሉ እያለ እኮ ነው ቁርአኑ ላይ የቁሉነ ረበና አመና ይላሉ፣ አምነናል ይላሉ። ጎበዝ ቆይ አዳምጥ። ኦኬ። ስለዚህ አይኖቻቸው ከዛ አይኖቻቸው ቆይ ረጋ ብልና አዳምጠኝ። አላመነም ለሚለው ይኸው አምነናል ይላሉ። እነማን ናቸው እነዚህ? ዝም ብሎ እንደ ቁርአን ዝም ብሎ ነው እንደሚዘግበው? እነ ነጃሺ ናቸው አምነናል ያሉት ሷሃቦች። እነ ጃዕፈር ሷሃቢያዎች ወደ ሀበሻ ሄደው ቁርአንን በሚያነቡላቸው ሰዓት እውነታን በሚነግሯቸው ሰዓት የዛን ጊዜ አንተና የምትለው ለምን ተረተረ የምታወራው? እስቲ ጃዕፈር የሚለውን አሳየኝ እስቲ። ጃዕፈር ተረተረም ታወራለህ? ቆይ ልንገርህ አዳምጠኝ። የት አለ ታዲያ እነ ጃዕፈር ወደ ኢትዮጵያ ሄደው የሚል ታሪክ እስቲ ያሳየኝ። እኔ አሁንኑ አዳምጠኝ። እዚህ ቁርአኑ ላይ አላሳየውም። ያን ላሳይ ስል እኮ ነው አሁን አንተ ቅድም በቃ ከሌለ ተረት ነው ትለኛለህ። አዳም ፕሊዝ ተረጋጋ። ቆይ ሐዲስ ጋር ሄደን እንገባለን። ሐዲስም አዳም ተረጋጋ። ወይ ተረጋጋ። ተረቱ ጋር እንሄዳለን። የስትሪዎቹ ተረት ጋር እንሄዳለን። ቅድሚያ ቁርአንን እንግደል። ቁርአን ላይ ከሌለ ነጃሺ የለም፣ ኢትዮጵያ ሄዱ ሚል የለም፣ ኢትዮጵያ እንደዚህ እስልምና ተቀበለ ሚል ሽታውም የለም። ኦኬ ታሪክ ነገረኝ ምትል ከሆነ ታሪክ ጋር ደግሞ ሄደን አርጊው እናደርጋለን። አለቀሱ የሚለው ራሱ አሁን ገና ቻሌንጅ አደርጋለሁ። እዚሁ ክፍል ላይ ያመጣኸው ላይ አለቀሱ አይደለ? የትኛውን የቁርአን ክፍል ሰምተው እንዳለቀሱ ምን እንዳሉት አመን ያሉበትን እኔ ራሱ አምንበታለሁ ብትለኝ ብልህ ሙስሊም ነህ ልትለኝ ነው? እነሱ አመንን አለቀሱ ባልከው እኔም አምንበታለሁ። ሉክ አንተ ያመጣኸው እኔን ጥቅስ እኔ ራሱ አምንበታለሁ። ከዛ በኋላ እንዴት አድርጊው እንደምታደርግ ያሳያለሁ ማለት ነው። ምክንያቱም ምን ብለው ሲነግሩት ነው እሱ አምኛለሁ ያለው? እስኪ ቀጥል እኮ ታሪኩን አብራሩለት። እኛ መጀመሪያ ላይ በመሀይና ዘመን ድንጋይ እናመልክ ነበር። ከአንድ ድንጋይ የተሻለ ድንጋይ ስናገኝ እናመልክ ነበር። እንደዚሁም ከዘመዶቻችን ጋር ተቆራርጠን ነበር የምንኖረው። ታሪኩ እንደሚታወቀው ረጅም ነው። ከዛ ሙሐመድ የሚባል መልእክተኛ መጣና ተውሂድን ሰበከን። ፈጽሞ ያለው አንድ አምላክ ብቻ ነው፣ እሱን አምልኩ፣ ሌላ መለኮታዊ የሆኑ ተግባራቶችን አትፈጽሙ ሲለን ይህንን አስተምሮ በምንቀበል ሰዓት ቤተሰቦቻችን ጠሉን፣ ከሀገራችን ተፈናቀልን። እኛም ለእውነታ ብለን ይህን ነገር ራቅን ብለው እሱን ሰበኩት፣ ቁርአንንም አነበቡለት፣ አለቀሰ፣ አመነ። ይህን
ጎበዝ። እስከዚህ ድረስ እኔ አሁን ራሱ አልከራከርህም፣ እስማማለሁ። ቴንክ ዩ። እኔም እምነቴ ስለሆነ እኔም እምነቴ ነው። አለቀሰ የተባለበት ክፍል ምን ብለው አንብበውለት ነው? እውነታን በሚያውቁ ሰዓት ነው ያለቀሱት። እውነታን አወቁና አለቀሱ። ምን ሲነግራችሁ? ምን እኮ እሺ፣ ላቅልልልህ። ታሪኩን ሙሉ አታውቀውም። ታሪኩን ሙሉ ስለማታውቀው ታሪኩን ልንገርህ። እሺ፣ ስለ ኢሳ ጠየቃቸው አይደለ? ናም፣ በማግስቱ ማለት ነው። የዛን ዕለት ዋሹት። ይሄን እኮ የዛን ዕለት ዋሹት። እፎይ፣ አንተ ከሆነ ማለት ነው ስለ ሐዲስ እንገባለን ስላልክ ነው እንጂ ረጅሙ ሐዲስ ላብራራልህ ነበር። ረጅሙ ሐዲስ ላይ ሁሉም አለ። ቆይ ልንገርህ፣ ረጅሙ ሐዲስ ላይ ተስማማን። እስከዚህ ድረስ ተስማማን። ታሪኩን እኔ ሙሉ ስለምስማማበት ነው። ታሪኩ ጋር ብትሄድ እኔ ስለምቀበለው ነው። በፐርሰናሊ ታሪኩን እቀበለዋለሁ። እናንተ ግን ዛሬ ላይ ያላችሁት አትቀበሉትም። ንጉሱ ባለው መሰረት ከተቀበላችሁት እኔም እቀበላለሁ። ከዛ ወዲያ ማንኛው ነው በእምነቱ ላይ ትክክል የሚሆነው እናያለን። ንጉሱ ያለውን እቀበላለሁ እኔ። እናንተ ትቀበላላችሁ ወይ? እናያለን። በታሪኩ መሰረት አለቀሱበት ያሉትን እኔም እቀበለዋለሁ። ነገራቸው። ኦኬ። ከዛ በኋላ አለቀሱ። ማን ያለቀሰው? ባይዘዌ ኦዲየንስ ግልጽ ለማድረግ ያህል አለቀሱ የተባለው አንድ ሰው አይደለም ያለቀሰው፣ ቄሶቹ ጭምር ነው ያለቀሱት። ፓትርያርኩም ነው አለቀሰ የተባለው። ታሪኩን ሰምተው ወደውት ያለቀሱት፣ የተቀበሉት፣ አመኑበት የተባለው ፓትርያርኩ ጭምር ነው። ፓትርያርኩ ምንድን ነው ሊያስለቅሰው የቻለው? ሊወደው የቻለው? ሊቀበለው የቻለው? ካህናቶቹ ካለቀሱ፣ ፓትርያርኩ ካለቀሰ፣ ንጉሱ ከተቀበለ ማን ቀረ ታዲያ? ምንድን ነው ታሪኩ? የመጀመሪያ ቀን ይሄንን እንትን አሉ፣ ሳይነግሯቸው ጥለው ሄዱ። ስለ ኢየሱስ ምንም ሳይናገሩ ማለት ነው። እኛ ሬሳ እንበላ ነበር፣ ብዙ ድንጋይ እናመልክ ነበር፣ ሰው እንገል ነበር። የሆነ ከኛ ውስጥ አንድ ሰው ተነሳ፣ ነብይ የሆነ ከዛስ ሰው አታምልኩ፣ አይምን ድንጋይ አታምልኩ፣ ሬሳ አትብሉ፣ ሰው አትግደሉ፣ ዘመድን አታፈናቅሉ፣ እንትን አትበድሉ አለን። እኛም እሺ ስንል ስደት መጣብን፣ ጠሉን፣ ሊገሉን ሲሉ ወደ አንተ ተሰደብ መጣን አሉት። ይሄማ ጥሩ ነገር ነው ያደረጋችሁት፣ ፈጣሪ የሚወደው ነው፣ አምንበታለሁ። እኔም ሰው ሬሳ አይበላም፣ ድንጋይ አይመለክም፣ በአንድ ፈጣሪ ማምለክ ከሆነ ትክክል ነው ያደረጋችሁት አላቸው፣ ተቀበላቸው። ነገር ግን ስለ ኢየሱስ ትንፍሽ ሳይሉ ነው የሄዱት፣ ሳይነግሩት ማለት ነው። ትሪክ ሰሩ፣ ድራማ ሰሩ። ነገር ግን አንድ ሰው ነበረ ከጣዖት አምላኪያን ሁለት መጥተው ነበር። ሶሪ አንድ ሰው ሳይሆን አንደኛው ግን ሚስጥራችሁን እነግርባችኋለሁ ስለ ኢየሱስ የምትዋሹትን አላቸው። ቆይ እፎይ እየሰማኝ ነው? ይህን ሰበካውን ወይም ደግሞ ታሪኩን አስተምሮቱን ሌላ ሰዓት ብታደርገው። እስከዚህ ድረስ ውሸት ነው? እስከዚህ ድረስ ውሸት ነው? ኡመር እስከዚህ ያወራሁት ውሸት ነው? ላ ውሸት የለውም። እዚህ ጋር ታሪኩ ውሸት የለውም፣ ሙሉ እውነታ ነው። እሱን ግን አስተምሮቱን ሌላ ታደርገው። ይሄኛውን ታሪኩን እኮ ቆይ ልንገርህ፣ አዳምጠኝ አዳምጠኝ። እሺ ቆይ ቆይ እኔ ያዳመጥኩ አይደል የቆየሁት? ቆይ እኮ እዚህ ድረስ እውነት ከሆነ እኔ የምስማማለሁ አልኩህ እኮ። አንድ አካል መጥቶ ድንጋይ እናመልክ ነበረ፣ ሬሳን በላ ነበረ፣ ታላቅ ኃይለኛው ታናሹን ይገል ነበረ። ከመካከላችን የሆነ አካል ተነስቶ እኚህን አቁሙ፣ ሰው አትግደሉ፣ ሬሳ አትብሉ አለን፣ አምላክን ብቻ አምልኩ አለን ብሎ ቢለኝ አንድ አካል ጥሩ ነው ያደረግከው፣ ትክክል ነው፣ እኔም በዚህ አምናለሁ ስላልኩኝ ሙስሊም ነኝ ማለት ነው ወይ? እስከዚህ ታሪክ ድረስ ትክክል ከሆነ እኔም አምንበታለሁ። ይሄን እሺ፣ መራባሽ እንቀጥል። ቀጣይ ወዳለው ማለት ነው። እነሱ ኔክስት ዋጋ እንግባ። አሁን አለቀሱበት የተባለችውን ታሪክ ላይ ስለ ኢየሱስ ለምንድን ነው ሳይነግሩት ጥለው የሄዱት? ለምንድን ነው የዋሹት? ነግረውታል እኮ። ረጅሙን ታሪክ ላንብልህ፣ በአረበኛውን ላንብልህ። አልነገሩትም። በመጀመሪያ አልነገሩትም። ስለ ዒሳ እንደነገሩት ላሳይ። በመጀመሪያ አይደለም፣ በማግስቱ መጥተው ነው የነገሩት። በማግስቱ ደግሞ የነገሩበት ምክንያት ምን ገጥሟቸው እንደሆነ ይታወቃል። አሁን እኮ አዋርዳቸዋለሁ፣ ስለ ኢየሱስ ተቀርፋላችሁ አልነገሩትም አልክ። ማስረጃ ልጥቀስልህ ወይ ስለ አይ በማግስቱ ነው እንደገና የመጡት። አሁን ለራሱ አንተ ሁለት ሰው ይሆንክ እኮ ሁለት ሰው አልሆንኩም። አልሰማኸኝማ። በመጀመሪያ ይሄንን
በመጀመሪያ ታሪኩ ሙሉን ሳይነግሩት ከላይ እስካሁን አስተምሮ ብቻ ለማስከዳት ነው። ቆይ ልንገርህ፣ አዳምጥ ፕሊስ አዳምጥ። ቆይ ቤተልሔም ማኒፑሌት እያደረከኝ እኮ ነው። የመጀመሪያ ቀን ላይ እነኝን ነገሩ ስለ ኢየሱስ ትንፍሽ ሳይሉ ሄዱ ማለት ነው። ከጣዖት አምላኪያን ደግሞ የእነሱ ሚስጥር ለማጋለጥ ሁለት አካላት መጥተው ነበረ። ስለ ኢየሱስ የምትቀጥፉትን እነግርላችኋለሁ አላቸው። ለንጉሱ መጣና ምን ብሎ ነገራቸው? ስለ ኢየሱስ ማይሆን ነገር ያስተምራሉ፣ እናንተ እንደምታምኑት አይነት እምነት አይደለም ያላቸው አሉት። ቆይ ትቀጥላለህ። ቆይ ቀጥል። እሺ የትም እንደማታመልጠኝ ላሳየህ። ቆይ ልንገርህ፣ አሁን ላይ ማለት ነው ከታች ያላችሁት 1800 ሁላችንም እያዳመጣችሁ መጀመሪያ ምንም ስለ ዒሳ አልሰበኩትም አልነገሩትም አምነናል ሲሉ ሁሉ ስለ ዒሳ አልነገሩትም እያለ ነበር። መጨረሻ ለማስረጃ አንጥቀስ ስለው አይ ነግረውታል ብላ ቆይ ለምን ቤት ሄደህ ቁጭ ብለህ ትከፋለህ እንዴ? በመጀመሪያ አልነገሩም። አዳምጥ። በመጀመሪያ ቀን ነግረውታል። በመጀመሪያ ቀን ነግረውን ነበር። ሁለተኛ ቀን ሶስተኛ ቀን እዚህ ጋር ስለ ቀን ቆጠራ ሳይሆን አንተ ፈጽሞ አልነገሩትም ነው ያልከው። መጀመሪያ ላይ ስለ ዒሳ አልሰበኩትም ነው ያልከው። ነግረውታል፣ አምነናል ሲሉ ነግረውታል። አዳምጥ። ሪካርዶ ደውለው ዩቲዩብ ላይ ስላላውን ደግመን እናሰማሃለን። እኛ ቤት ላይ መቅጠፍ አይቻልም። በመጀመሪያ ያወሩት እስከዚህ ድረስ ነው ብያለሁ። ፓርት ዋን ይሄ ነው። ፓርት ቱን ቀጥል አልኩህ። እዚህ ድረስ ትስማማለህ አትስማማም አልኩት። እስማማለሁ። ውሸት ተናግሬያለሁ አልኩ። አልዋሸህም አልከኝ። ከዚህ በኋላ ግን ምን መጣ ታሪኩ? ሌላ ሰው መጣና ስለ ኢየሱስ የምትዋሹትን ለንጉሱ ነግርላችኋለሁ አላቸው። ለንጉሱ ነግርላችኋለሁ፣ ባሪያ ብቻ ነው ትላላችሁ፣ ስለዚህ እጄ ለንጉሱ ነግርባችኋለሁ ሲላቸው፣ ቆይ አዳምጥ፣ እነግርባችኋለሁ ሲላቸው፣ ከዛ ንጉሱ ያስጠራቸዋል ድጋሚ ማለት ነው። ስለ ኢየሱስ እምነታችሁ ምንድን ነው ብሎ ቻሌንጅ ያደርጋቸዋል። ከዛ በኋላ ሲመጡ ደግሞ ያሉት አለ። እስቲል እሱ ያሉትን አንተ አንብበልን። አሁን እኔ በበቂ መረጃ ሰጣለሁ። ቀጥል አንብበልን። የመጀመሪያው ሱር ላይ ተስማምቻለሁ። ሙስሊም አይደለሁም። ቀጥል አሁን አንብብ ሁለተኛውን ዙር። طيب ሌላ ደግሞ ማስረጃ ታሪኩ ማሜት ሐዲስ ደግሞ ማለት ነው ማስረጃ። ከዛ ሐዲስ ደግሞ ሌላ ማስረጃ ሲሞት ራሱ መልእክተኛችን አለይሂ ሰላቱ ወሰላም ሰግደውበታል። ሰላተል ገይብ ቆይ ገና ያለቀሰበትን ታሪኩን በደንብ መነጋገር አለብን። ሐዲሱን ቅድሚያ ክፈትና ሁለተኛውን ስቴፕ አንብብ። ሞቱ ገና ነው፣ በኋላ የሚመጣ ነው። ሚዩት ካረከኝ እወጣለሁ። በትክክል ሚዩት አላደረኩትም። ሚዩት አታርገኝ በለው ይላል። አሁን ቀጥል። ሁለተኛውን ሚዩት አታድርገው። ላ ሚዩት እያደረግህ ነው እንጂ አንተ ለምን ትፈራለህ? ትክክለኛ ሰው ቆንክ አዳምጥ። የራስን ብቻ ተናግረህ ነው እንደ ጸጥ የምትለው? ቀጥል አንብበው። ቀጥል። ያው እኔ ሚዩት አላደረኩም። ቀጥል። ሁለተኛውን ታሪክ ያለቀሱበትን ታሪክ አንብብልን። የትም እንደማታመልጡኝ እኮ ስለማቅ ነው። አንደኛውን ፓርት ላይ ያስፈያችኋለሁ፣ ሙስሊም አለ። ሁለተኛውን ፓርት ደግሞ ሙስሊም እንደማያደርግ አሳያለሁ። ምኑን ታውቀዋለህና አንተ እኮ ማለት ነው አሁን ማለት ነው አንተ ማስረጃ ምናምን ሳይሆን የምትፈልገው በሐማሳነት እንድንቀጥል የሆነ ተሳድብ ምናምን እኛ ከኛፍ ማለት ነው ፈጽሞ እንደዚህ ስድብ ነገር ምናምን እንደዚህ ማይምናች ምናምን የሚል አትሰማም። ማስረጃ ላልከው ማለት ነው ረጅም ታሪክ አለ፣ ረጅም ታሪክ ማለት ነው። አዲሱን ክፈት። አሁን ምን የሚለውን ፓርት ነው የምትፈልገው አንተ? የምትፈልገው ምን የሚለውን ፓርት ነው ማለት? ረጅም ነው ታሪኩ፣ ረጅም ነው። በአረብኛ ከፈለክ ሐዲስ ነው የምፈልገው። ዝም ብሎ ታሪክ ምን የሚለው የምን የሚለውን ሐዲስ ያለቀሱበትን ፓርት አሁን ክፈት እናሳየን። ለምን እንዳለቀሱ ቁርአን ላይ ልክፈትልህ? እሺ ቁርአን ላይ ልክፈትልህ። የትኛውን ቁርአን ክፍል አንብቦላቸው እንዳለቀሱ እሱን አሳየን ወይስ እኛ እናሳየን? እዚሁ ራሱ ላይ እኮ ይናገራል። ወደ መላእክተኛው በወረደ ሰዓት ይላል ወደ መላእክተኛው የወረደው ወይዳ ሰሚዑ ማ ኡንዚለ ኢለ ረሱል ቀደም የከፈትከውን ክፈትና ወንድሜ ማስረጃ ይሆነኛል ያልከውን ክፈትና ታሪኩን ኔክስት ከዋሹበት ጀምረህ ቀጥልልን። ሐዲስ ተሆነ ሐዲሱን ሪፈረንስ ጥቀስ። ምን ላይ ያገኘኸው መረጃው? ዝም ብሎ
ጎግል ነገር ማስረጃ ስለማይሆን ማለት ነው። ዝም ብሎ ሰንበዴ የጻፈውን እዛ አትምጣ ወገናችን። ለወደፊቱ ጥቀስ፣ ሶርሱን ጥቀስ በመጀመሪያ። አጢባኡል መቃል የሚለው ኪታብ ላይ መቼ ነው የተጻፈው? ስለዚህ ኪታቡ አሁን ላይ እያወራን ያለ ነው ስለ ማስረጃ እንጂ ስለ ኪታቡ ታሪክ ማን ጻፈው ማን ተቅዲም አደረገለት ስለዚህ አይደለም እያወራን ያለ። ትናንትና የተጻፈ ከሆነ አስቸጋሪ ነው። ዝም ብሎ ታሪክ ነገር ምንም የሌለ ነገር ስናዳለ አዲስ ኪዳን እኮ አይደለም እኛ የምንከተለው እኮ የሚጻፍ ምናምን አይደለም። አዲስ ኪዳን አይደለም ይላል። ምን ማይታወቅ መጽሐፍ ጸሐፊያ እንትን ዘጥመጣ እኔስ ከተነሻለሁ። طيب አይማርም ኮንሱ ቀጥል፣ ችግር የለውም አንብቦ የትም እንደማታመጥ ስለማቃው ثم أرسل إلى أصحابه صلى الله عليه وسلم فدعاهم فلما جاءهم رسوله اجتمعوا ثم قال بعضهم لبعض ما تقولون للرجل إذا جئتموه قالوا نقول والله ما علمنا አቤት ምንድነው ማይገናኝ ታሪክ ውስጥ ሆነ ያለው? ቆይ ተረጋጋ፣ እመጣልሃለሁ። ለውጣ ከዚህ ቦታ ወጣ ናውጣ ከዚህ ብሎ አስወጣው ማለት ነው። ሰምተዋል ክርስቲያን? ናውጣ እባክህ ከዚህ እንውጣ ብሎ ወጣ። ታውቃለህ ከወጣ በኋላ ነው ምን እንዳለው እንትን ያልኩት ኮንሰንትሬት አድርጌ የሰማሁት። የለማ ሁለተኛ ስቴፕ ላይ እንደምቀብረው ስለማቅ የተሻለ ሁኔታ ማለት ነው። የመጀመሪያው አርጉመንት እስልምና ሙስሊም እንደማያደርግ አያችሁ አይደለ? ምን ብለው ነው መጥተው የነገሩት? ድንጋይና መልክ ነበረ፣ የሰው ሬሳ እንበላ ነበረ፣ ሰው እንገል ነበረ፣ ዝምድናና ፈርስ ነበረ። ስለዚህ አሉ ከመካከላችን አንድ ሰው ተነሳና ይሄንን አታድርጉ አለን፣ በአምላክ በፈጣሪ እመኑ አለን አሉት። ይሄማ የተቀደሰ ነው፣ ጥሩ አድርጋችኋል፣ ጥሩ ነው ያደረጋችሁት አላቸው። ከዛስ ሰለማሉ አለ። ሁለተኛ ስቴፕ ግን ሸኘ፣ ሌሎች አስገባ። ከዛ ወዲያ ምን ሆነ? ሁለተኛው ስቴፕ ይመጣል። ይሄን ብቻ ብለውት ነው የሄዱት። ይሄን ብቻ ስላሉት ከጣዖታውያን ወገን የሆነው ደግሞ ሊያጋልጧቸው የመጡ ሁለት ነበሩ። ስለ ኢየሱስ መቀጥፉትን ባሪያ ነው አምላክ አይደለም የምትሉትን እነግርላችኋለሁ ሲላቸው ሌላ ታሪክ ይፈጠራል። ቢያነበው ማለት ነው ሌላ